የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም ዋና ዋና ጉዳዮችን እናስተዋውቃችሁ። ሁለት ከፍተኛ የብልጽግና ባለስልጣናት ከስልጣን መሰናበታቸው ተሰማም። ከባለሀብቶች ጋር በመመሳጠር የመንግስትን ሀብት ሲበዘብዙ ነበር የተባሉት ሁለት የብልጽግና ባለስልጣናት ላይ እርምጃ ተወስዷል። በአብይ አህመድ የተሾሙትና ለ4 ኪሎ ቤተ መንግስት ቅርበት ያላቸው ሁለት ቁልፍ ባለስልጣናት በከባድ ሙስና ወንጀል ተጠርጥረው ከስልጣን መባረራቸው መነጋገሪያን ፈጥሯል። ዝርዝር ይዘናል፣ ታደምጡታላችሁ። በሌላ ሰበር መረጃ አብይ አህመድ ቀጥቅጦን ነው ያሸነፈን ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ ጦርነት ወቅት አብይ አህመድ ቀጥቅጦን ነው ያሸነፈው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የትግራዩን ጄኖሳይድ የፈጸሙት ፋኖና ሻቢያ ናቸው በማለት አነጋጋሪ ንግግር አሰምተዋል። ህወሓት ዳግም ጦርነት ውስጥ ለመግባት እየሰራ መሆኑንም አቶ ጌታቸው ተናግረዋል። ዝርዝር መረጃው በዘገባችን ተካቷል። ታደምጡታላችሁ። በሌላ መረጃችን አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ ተሰማም። ከአማራ ክልሉ ግጭት ጋር በተያያዘ ለረጅም ጊዜያት ያለ ፍርድ በስር ላይ የሚገኙት አቶ ክርስቲያን ታደለን ጨምሮ በርካታ ፖለቲከኞች በይቅርታ ሊፈቱ መሆኑን በተመለከተ አዲስ መረጃ ተሰምቷል። በዝርዝር እንመለከተዋለን። በሌላ መረጃ ህወሓት በማህበራዊ ሚዲያ ገጽታዬን አበላሽቷል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማም። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ለመውሰድ እየተንቀሳቀሰ መሆኑ ተነግሯል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ መረጃዎችን ያግኙ። አሁን ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያም አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ ተሰማም። ከአማራ ክልሉ ግጭት ጋር በተያያዘ ለረጅም ጊዜያት ያለ ፍርድ በእስር ላይ የሚገኙት አቶ ክርስቲያን ታደለን ጨምሮ በርካታ ፖለቲከኞች በቅርቡ በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃቸው አለበት በሚል ተጠርጥረው የታሰሩት ፖለቲከኞችና የማህበራዊ ሚዲያ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል ተብሏል። ከእስር የሚፈቱበት ዋነኛ ምክንያት የአማራ ፋኖ ብሔራዊ ኃይል አመራር የነበሩት የነ ካፒቴን ማስረሻ ሰጥ አፋር ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። በመጀመሪያው ዙር ከእስር ይፈታሉ ተብለው ከሚጠበቁት መካከል አቶ ዮሐንስ በዋያለው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለም፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ተወድሮስ ኃይለማርያም፣ ዶክተር ወንደወሰን አሰፋ፣ መምህርት መስከረም አበራም፣ ዶክተር ጫነ ከበደና ዶክተር ካሳ ተሻገር እንደሚገኙበትም የመረጃ ምንጮች ጠቁመዋል። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማም። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ለመውሰድ እየተንቀሳቀሰ መሆኑ ተሰምቷል። የመረጃ ምንጮችን ጠቅሶ መናሪያ ሬዲዮ እንደዘገበው ህወሓት ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን የረሃብ አደጋ ማጋለጣቸውና አስከፊውን የረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌደራል መንግስቱ በማሳወቃቸው ቁጣ ቀስቅሶበታል ብለዋል። እዚህም ረሃቡ በፌደራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመውልኛል ብለዋል የመናሪያ ራዲዮ ዘገባ። በተጨማሪም በማህበራዊ ሚዲያ የተሰበሰበው ገንዘብን በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ገቢ እንዲደረግ ተደርጓልም ተብሏል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት መስፈርቶችን አላሟላም በሚል ከፖለቲካ ፓርቲነት ምዝገባውን ሰርዞት እንደነበር የሚታወስ ነው። በዚህ ምክንያት ህወሓትና የፌደራሉ መንግስት ከባድ የፖለቲካ ውጥረት ውስጥ ይገኛሉ።
ወደ ሌላኛው መረጃችን ስናመራ አብይ አህመድ ቀጥቅጦን ነው ያሸነፈን ሲሉ አቶ ጌታቸው ረዳ ተናገሩ። በትግራይ ጦርነት ወቅት አብይ ቀጥቅጦን ነው ያሸነፈን ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የትግራዩን ጄኖሳይድ የፈጸሙት ፋኖና ሻቢያ ናቸው ብለዋል። አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ባደረጉት ሰፊ ቃለ መጠይቅ በትግራይ ክልል የነበረውን ጦርነትና የደረሰውን ጉዳት በተመለከተ እንደ አዲስ ማብራሪያን ሰጥተዋል። በትግራይ ጦርነት ወቅት በአብይ አህመድ እንደተሸነፉ ያመኑት አቶ ጌታቸው ረዳ በጦርነቱ ወቅት በትግራይ ጄኖሳይድ ወይንም የዘር ማጥፋት ተፈጽሟል ብለዋል። የትግራዩን ጄኖሳይድ የፈጸሙት ደግሞ የጦርነቱ ተዋናይ ከነበሩት መካከል ፋኖና ሻቢያ ናቸው ሲሉ ተደምጠዋል። ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገባው የፕሪቶሪያው የሰላም ስምምነት ተፈረመ ብሎ ነው፣ ሌላ ጥያቄ የለውም በማለት የአማራ ክልሉን ጦርነት መነሻን ለማስረዳት ሞክረዋል። ፋኖ ጋሼን አደረሰ ብለው መንግስት የሚፈርስ የሚመስለው ብዙ ሰው አለ በማለትም ተደምጠዋል። የትግራይ ክልል ተፈናቃዮችን በተመለከተ የተናገሩት አቶ ጌታቸው ረዳ ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶ እያስራበ ነው ብለዋል። ባለፈው ጦርነት ወቅት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ቅዠት ነው ጦርነት ውስጥ የገባ ነው። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይችሉም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ከአለቃቸው አብይ አህመድ ጎን መሆናቸውን ያረጋገጠ አቋማቸውን አንጸባርቀዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነቶቻችንን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትረው የተለየ መልእክትን ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ናቸው። ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስትን ከትግራዩ ጄኖሳይድ ተጠያቂነት ገለል ለማድረግ በሚመስል አኳኋን ሀሳባቸውን በውይይቱ ላይ አቶ ጌታቸው ረዳ አንስተዋል። ወደ ሌላኛው ሰበር መረጃችን ስናመራ ሁለት ከፍተኛ የብልጽግና ባለስልጣናት ከስልጣን መሰናበታቸው ተሰማ። ከባለሀብቶች ጋር በመመሳጠር የመንግስትን ሀብት ሲበዘብዙ ነበር የተባሉት የብልጽግና ባለስልጣናት ላይ እርምጃ ተወስዷል። በአብይ አህመድ የተሾሙትና ለ4 ኪሎ ቤተ መንግስት ቅርበት ያላቸው ሁለት ቁልፍ ባለስልጣናት በከባድ ሙስና ወንጀል ተጠርጥረው ከስልጣን መባረራቸው መነጋገሪያን ፈጥሯል። የደረሰን መረጃዎች እንደሚያመላክቱት ሁለት የኢትዮጵያ ንግድ ባንክ ባለስልጣናት ከስልጣን ተሰናብተዋል። ከሳምንታት በፊት የኢትዮጵያ ንግድ ባንክ ዋና ፕሬዝዳንት አቶ አቤሴኖ ከስልጣን እንደሚሰናበቱ መዘገቡ የሚታወስ ሲሆን በዛሬው ዕለት ደግሞ የኢትዮጵያ ንግድ ባንክ የሆልሴል ባንኪንግ ዘርፍ ምክትል ፕሬዝዳንት የሆኑት አቶ ቦኩ ቤኛ ከሙስናና ከአሰራር ጥሰት ጋር በተገናኘ ከኃላፊነታቸው መሰናበታቸው ተነግሯል። ይህ እርምጃ በባንክ ውስጥ ሲብላላ የቆየውን የውስጥ የስልጣንና የጥቅም ሽኩቻን አደባባይ ያወጣ ነው ተብሏል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንደገለጹት አቶ ቦኩ ከስልጣን እንዲነሱ የተደረገው በባንክ ውስጥ ከብድር አሰጣጥና ከትልልቅ ደንበኞች አገልግሎት ጋር በተያያዘ ሲነሱ የነበሩ ቅሬታዎችና የሙስና ጥርጣሬዎች መረን እየለቀቁ በመምጣታቸው ነው ተብሏል። ከእርሳቸው መውደቅ ጋር በተያያዘ አብረው የሚወርቁ ከፍተኛ ባለሀብቶች እንዳሉም ተጠቁመዋል። መረጃዎች እንደሚያመላክቱት አቶ ቦኩ ይህንን ወሳኝ ስልጣን በመጠቀም የብድር ፈቃዶችንና የውጭ ምንዛሬ ድልድሎችን በዘፈቀደና በጥቅማ ጥቅም ላይ በመመስረት ሲሰጡ እንደነበር በሰራተኞችና በደንበኞች ዘንድ በስፋት በማስረጃ ሲቀርብ ቆይቷል። በተለይም ግልጽ የሆነ መስፈርት የሌላቸው ብድሮች ለተወሰኑ ግለሰቦች እንዲፈቀዱ ማድረግና ህጋዊ አሰራርን በተከተሉ ደንበኞች ላይ ጫና መፍጠር የሚሉ ክሶች ይቀርብባቸው ነበር። ይህ እርምጃ ተራ የአስተዳደር ውሳኔ ብቻ ሳይሆን ከባንኩ የለውጥ ሂደትና ከፖለቲካ ፍላጎቶች ጋር የተሳሰረ ሴራ እንዳለበትም ተነግሯል። ከቅርብ ጊዜ ወዲህ በባንክ ውስጥ የሚፈጸሙ የብድር ብልሹ አሰራሮች መረጃ እየወጡ ለሚዲያና ለጸረ ሙስና አካላት
መድረሳቸው አመራሩን ድንጋጤ ውስጥ እንደከተተውና እርምጃው ይህንን ቀዳዳ ለመድፈን ታስቦ የተወሰደ ሊሆን እንደሚችል ተገምቷል። አቶ ቦኩበኛ ከኃላፊነታቸው መነሳታቸው የተረጋገጠ ሲሆን በቀጣይ በሕግ ይጠየቃሉ ወይስ በጸጥታ ይሸኛሉ የሚለው ጉዳይ የብዙዎችን ትኩረትም ስቧል። የኢትዮጵያ ንግድ ባንክ ስለ ስንብቱ ዝርዝር ምክንያት በይፋ መግለጫ ላይ ባይገልጽም በፋይናንስ ዘርፉ ግን ይህ እርምጃ የባንኩን አስተማማኝነት ለመመለስ የተደረገ ወሳኝ ግን ደግሞ የዘገየ እርምጃ ተደርጎ ተወስዷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።